نبينا محمد وعلى آله وصحبه أجمعين. اللهم اغفر لنا واشهدنا وجميع المؤمنين. وسنن الحج 70 الإفراد وتقديم الحج على العمرة والتلبية وطواف القدوم والمبيت بمزدلفة وركعة الطواف والمبيت بمنى وطواف الوداع. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. أما بعد، በሐጅ ስርዓት ላይ የሚደነገጉ ተወዳጅ ተግባራትን ሙአሊፉ ይዘረዝሩልናል። እነኚህ ተግባራት ቢሰሩ መልካም እንዳን የሚያስገኙ ነገር ግን ቢተዉ ምንም አይነት ወንጀልን የማያስከትሉ ማካካሻም የማያስፈልጋቸው ተግባራት ናቸው። ነገር ግን ከዚህ በፊት እንደጠቆምኩት ያው በተጠቀሱት ነገሮች ላይ ምንም አይነት ውዝግብ አልተነሳም ማለት አይደለም። ምን ይላሉ? ያው የመጀመሪያውን ማለትም ሐጅን ሲፈጽሙ ኢፍራድ ማድረግን ካወሱ በኋላ ቃል ወተልቢያ። ተልቢያ ማለት ለባ ከሚለው ግስ የተወሰደ መስደር ነው ወይም አርእስት ነው እና አስሉ ለባ የሚለው የሆነን ጥሪ ተቀበለ ማለት ይሆናል። ሌላ ትርጉምም የሰጡት አሉ። የሚፈለግበት በሐጅ ስርዓት ላይ ለበይክ አላሁመ ለበይክ የሚለውን ማለት ነው። ለበይክ የሚለው በአብዛኛዎቹ የቋንቋ ሊቆች አቋም መሰረት ተስኒያ ወይም ሁለት ተልቢያዎችን አንድ ላይ ያቆራኘ ነው። የሚፈለግበትም ያኒ ኢጃበተን ለከ በዕደ ኢጃባህ ማለት ነው። ያኒ እሺ ብሎ የአላህን ጥሪ መስማትና ለሱ ጥሪ ተገቢው ምላሽ መስጠት ነው። ያንን ደግሞ አንዴ ብቻ ሳይሆን ሁለቴ ወይም ያው በመደጋገም ሁልጊዜ ለአንተ ጥሪ ተገቢው ምላሽ ለመስጠት ዝግጁ ነን ማለት ነው እና ያንን የሚያንጸባርቅ ንግግር ነው ማለት ነው። እዚህ ላይ ተልቢያ ሱና ነው ሲል የሚፈለግበት ምንድን ነው ከተባለ በቅድሚያ ሁለት ርዕሶችን አንድ ላይ አያይዘን ማየት ይጠበቅብናል። የመጀመሪያው አንድ ሰው ኢሕራም ውስጥ ሲገባ ድምፁን ከፍ አድርጎ ያ የነየተውን የሐጅ አይነት መናገሩ ነው። ለምሳሌ ከዚህ በፊት እንደገለጽ ነው ሐጅን ለብቻው ነጥሎ ያሰበ ወይም ኢፍራድን ያሰበ ከሆነ ለበይክ አላሁመ ሐጀተን ይላል። ቃሪን ከሆነ ማለትም ሐጅና ዑምራን በአንድ ስርዓት አጣምሮ የሚፈጽም ከሆነ ለበይክ አላሁመ ሐጀተን ወዑምራ ወይ ዑምረተን ወሐጃ ማለት ይችላል። ዑምራን ለብቻ ያሰበ ከሆነ ወይም ደግሞ ሙተመቲዕ ከሆነ ሙተመቲዕ ምን ማለት እንደሆነ አውቀናል። በሐጅ ወራት ውስጥ ዑምራን ለብቻው ነጥሎ አድርጎ ከዛ ሙሉ ለሙሉ ከኢሕራም ወጥቶ የሐጅ ጊዜ ሲደርስ ደግሞ እንደ አዲስ ኢሕራም አድርጎ ሐጅን መፈጸም ነው እና መጀመሪያ የሚፈጽመው ያው ዑምራ ነው ማለት ነው እና ዑምራን የነየተ ከሆነ ለበይክ አላሁመ ዑምረተን ይላል። ይህ አንድ ርዕስ ነው ማለት ልክ ንያውን ሲያደርግ ወይም ደግሞ ኢሕራም ውስጥ ሲገባ ኢሕራም ንየቱ ድኹል ፊ ኑሱክ ነው ብለናል እና ያው የሐጅ ወይ ዑምራ ስርዓት ውስጥ ለመግባት መወሰኑ ነው እና በዛ ቅጽበት የሚናገረው የተመለከተ ግዴታ ነው ወይስ አይደለም የሚለው ላይ በዑለማዎች መካከል ውዝግብ አለ። ነገር ግን የተሻለውና አብዛኛዎቹ ዑለማዎች የመረጡት ግዴታ አይደለም። ያም ቢሆን ግዴታ አይደለም። አሁን በአንዳንድ መዝሀቦች ለምሳሌ በሐነፊያና አንዳንድ ሰለፎች ንግግር ላይ ንያ ብቻውን በቂ አይደለም፣ ከንያው ጋር የሆነ ነገር መቆራኘት አለበት ይላሉ። ወሀዛ እኽቲያሩ ሸይኽ ልእስላም ኢብኑ ተይሚያ ላቡድ አን የቅተሪነ ቢንየቲ ቀውሉን አው ፊዕሉን፣ ከንያህ ጋር ወይ ንግግር ወይ ደግሞ ተግባር ተቆራኝቶ ነው አንድን ሰው ሙሕሪም የሚያደርገው የሚል አቋም ያላቸው አሉ። ግን አብዛኞቹ ዑለማዎች የመረጡት ይህ ግዴታ ለመሆኑን ነው። ምክንያቱም ግዴታ ቢሆን በግልጽ ይነገር ነበር ማለት ነው። አሁን
በትእዛዝ መልኩ የመጣባቸው ሐዲሶች አሉ። ለምሳሌ መልእክተኛው ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ወገይሪሂ አታኒ አቲ ሚን ረቢ አለይላ ፈቃለ ሰሊ ፊ ሃዛ አልዋዲ አልሙባረክ ወቁል ዑምረተን ፊ ሐጃ ወቁል ዑምረተን ፊ ሐጃ። በዚህ በተባረከው ሸለቆ ውስጥ ማለት ዙል ሑለይፋ ስገድና ከዛ በኋላ ዑምራ ፊ ሐጃ የሚለውን ተናገር ብሎ የሚያዝ ትእዛዝ አስተላለፊ ያለፈው ሌሊት መጥቶ ነግሮኛል አሉ እና እዚህ ላይ ወቁል የሚለው ትእዛዝ ነው ሊባል ይችላል። አንዳንድ ዘገባዎች ላይ አታኒ ጅብሪል ወአመረኒ አን አሙረ አስሓቢ አን የርፈዑ አስዋተሁም ቢተልቢያ የሚል ዘገባም ተላልፏል። ጅብሪል ወደ እኔ መጥቶ ሰሓቦቼን ተልቢያ ሲሉ ድምፃቸውን ከፍ እንዲያደርጉ እንዳዛቸው አዞኛል አሉ። ይህ አብዛኛዎቹ ዑለማዎች ዘንድ ተወዳጅ መሆኑን እንጂ ግዴታ መሆኑን አያሳይም። ተወዳጅ መሆኑን እንጂ ግዴታ መሆኑን አያሳይም። ማለት እዚህ ላይ ያለው አምር እስትሕባብን ነው የሚያሳየው የሚል አቋም አላቸው። የተወሰኑ ዑለማዎች ከመሆኑ መዝሀብ ዛሂርያ ከሌሎችም ከአራቱ መዝሀብ ተከታይ ከሆኑ ፍቃሆች የተወሰኑት ግዴታ ነው የሚል አቋም ይዘዋል እና ያው ቢያንስ አንድ ጊዜ እንኳን ማለቱ ተገቢ ይሆናል ማለት ነው። ይህ እንግዲህ ከኢሕራም ጋር ተቆራኝቶ የሚባለውን በተመለከተ ነው። ግልጽ ነው። ምናልባት ከዚህ በፊት እንደጠቀስነው የነየተውና አፉ የተናገረው አምልጦትም ቢሆን የተናገረው ቢለያይ ተጽዕኖ አያሳድርም። ማለት ትክክለኛው ቦታ የሚሰጠው ልብ ውስጥ ያቀደዋል። የአፉ ለምታ ተጽዕኖ አይኖረውም ማለት ነው። ሌላው ተልቢያ ስንል ከዚህ ጋር የሚከተተው ሁለተኛው ገጽታ የኢሕራም ስርዓት ውስጥ ከገባ በኋላ ያው እስከ ተወሰነ ጊዜ ድረስ ይህንን ተልቢያ ድምፁን ከፍ አድርጎ ማለት ነው። ዝርዝሩን አለፍ ብለን እንመለስበታለን። ይሄ አብዛኛዎቹ ዑለማዎች ዘንድ ያው ግዴታ አይደለም ማለት ነው። ታዲያ ይህንን ከተረዳን ተልቢያ ሲባል አንደኛ የሚፈለግበት ቃል የቱ ነው የሚለውን እንመልከት። ማለት ውስን ቃላት ብቻ ናቸው ይህንን ሱና ወይም በአንዳንድ ዑለማዎች ገለጻ ግዴታ የምንወጣባቸው ቃላት ውስን ናቸው ወይስ ሌሎች አማራጮችም አሉ ከተባለ የተወሰነ ውዝግብ ቢኖርም ግን አብዛኛዎቹ ዑለማዎች ከመልእክተኛው ዓለይሂ ሰላቱ ወሰላም ከተገኘው አባባል ጋራ ሌላን ነገር መጨመር አይከለከልም የሚል አቋም አላቸው። ጠይብ ከመልእክተኛው የተገኘው የተልቢያ አባባል የትኛው ነው? ያ በተለያዩ ሐዲሶች ላይ በቀጥታ ተላልፏል። በተለይ ሐዲስ ዐብዱላህ ብን ዑመር በሰሒሐይን ሌሎች ሰሓቦች የሚያወሯቸው ዘገባዎች ላይ መልእክተኛው ዓለይሂ ሰላቱ ወሰላም ሳይጨምሩ ያንን ብቻ ይሉ እንደነበረ ተገልጿል። የትኛው ነው? ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ይህ ነው መልእክተኛው ዓለይሂ ሰላቱ ወሰላም ተልቢያ። እብን ዑመር ምን ይላሉ? ፈማ የዚዱ ዐላ ሃኡላኢ ልከሊማት፣ እነዚህ ቃላት ላይ ምንም ነገርን አይጨምሩም መልእክተኛው ይላሉ። ጠይብ ነገር ግን ከሰሓቦች የተገኙ ዘገባዎች እንደሚያሳዩት ከነዚህ ቃላት ባሻገር ሌሎችንም መጨመር መልእክታቸው ትክክል እስከሆነ ድረስ አይከለከልም። እንዲያውም ከመልእክተኛው ዓለይሂ ሰላቱ ወሰላም ራሳቸው የተላለፉ አንዳንድ ዘገባዎች ላይ ይህንን የሚደግፉ ዘገባዎች አሉ። ስለዚህ ትክክለኛው ቢጨመር ችግር የለውም የሚለው ነው ማለት ነው። ወሊዛሊክ ለምሳሌ ጃብር ብን ዐብድላህ የሚያስተላልፈው የመልእክተኛው ዓለይሂ ሰላቱ ወሰላም የሐጅ አፈጻጸም የተላለፈበት ረጅሙ ዘገባ ላይ ምን ይላል? ፈለባ ቢተውሒድ ይላል። ስለ መልእክተኛው ሲያወራ እሳቸው ተልቢያ ያሉት ምን አይነት ተልቢያ እንደሆነ ባጭሩ ሲገልጽልን ምን አለ? ፈለባ ቢተውሒድ። አያችሁ ተውሒድ የሚለውን ቃል ተውሒድ ነው፣ በተውሒድ ነው ተልቢያ ያሉት። ምንድን ነው በተውሒድ ያስባለው ምክንያት? ምክንያቱም ውስጡ ተውሒድን የሚያንጸባርቅ ቃል ነው። ለበይከ ላ ሸሪከ ለክ የሚለው ለምሳሌ ይህንን ያለበት ምክንያት የሽርክ ተልቢያ ነበር። ማለት የጃሂልያ ማህበረሰብ ከዚህ ባሻገር ሌሎች ቃላትን የሚጨምርባቸው ቃላት ነው ወይም ደግሞ መልእክቶች ነበሩ። መልእክት የሚጨምርባቸው ቃላት ነበሩ።
እና እነዚህ ቃላቶች ሽርክን ያንጸባርቃሉ። ማለት ለበይከ ላ ሸሪከ ለክ እነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የሚለው ሲያበቃ እነሱ ግን ምን ይሉ ነበር? ኢላ ሸሪከን ሁወ ለክ ተምሊኩሁ ወማ መለክ ይሉ ነበር። ለአንተ የሆነ ሸሪክ ካልሆነ በስተቀር ሸሪክ የለህም ማለት ተጋሪ የለህም ይላሉ አላህ። ብቸኛ ነህ አንተ የፈቀድከው ካልሆነ በስተቀር። አያችሁ እንዴት እንደሚያስገቡ። ያኔ አላህ ከሁሉ በላይ ፈጣሪ መሆኑን እሱ ካልፈቀደ ሌላ የሚጋራው እንደሌለ ራሱ እኮ ያምናሉ። እነሱ ሽርክ ሲፈጽሙ በግልጽ ነበር፣ በድብቅ አይደለም። ሽርክ አይደለም የምንፈጽመው እንደዚህ አይደል እኛ እኮ የምንፈልገው እንዲህ ነው አይሉ። ሽርክ መሆኑን በግልጽ ነው። ሊዛሊክ ከአንድ አምላክ በላይ ሌላ አታምልኩ ሲባሉ እንዴት እነኚህን ሁሉ አማልክት አንድ ልታደርግ ነው ወይ ብሎ ይከራከሩ ነበር። ግልጽ ነው። ለምን ኢላህ የሚለው ቃል እውነተኛ መልእክት ስለተገለጸላቸው ማለት ነው። ለማንኛውም ይህን ጨምሮብን ኢላ ሸሪከን ሁወ ለክ ተምሊኩሁ ወማ መለክ፣ እሱንም በሱ እጅ ያለውን ሁሉ አንተ ነህ ባለቤቱ ብለው ወደ አላህ ያስጠጉታል። ግልጽ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ይሄንን በፊት በጃሂሊ ማለት በመካ እያሉ ማለት ነው መካ እያሉ ሰዎች ከዚህ ተልቢያ እንዳይጨምሩ ልክ ላሸሪከ ለክ የሚል መጨረሻ ላይ ሲደርሱ ቀጥ ይሏቸው ነበር። በቃ ይሏቸው ነበር። እነሱ ግን ይጨምራሉ። ኢላ ሸሪከን ሁወ ለክ ተምሊኩሁ ወማ መለክ የሚለውን ይጨምሩ ነበር ነው። አልሙሂም ጃብር ብን ዓብድላህ ፈለባ ቢተውሒድ ይላል። መልእክተኛው ዓለይሂ ሰላቱ ወሰላም በተውሒድ ነው ተልቢያ ያሉት አለና ወለበ ናሱ ቢሃዛ አለዚ ዩለቡነ ቢህ፣ ሰዎች ደግሞ ይሄ ተልቢያ በሚሉበት አይነት ቀጠሉ። ማለት ትንሽ ለየት ሊል ይችላል ማለት ነው። ቃል ፈለም የሩደ ረሱሉላሂ ሰለላሁ ዐለይሂ ወዐላ አሊሂ ወሰለመ ዐለይሂም ሸይአን ሚንሁ፣ መልእክተኛው ዐለይሂ ሰላቱ ወሰላም እነሱ ከሚሉት የትኛውንም አልመለሱባቸውም ማለት አልከለከሏቸውም ማለት ነው። መልእክተኛው እየሰሙ ዝም ብለዋል ነው። ፊ ሰሒሕ እንደዚሁ ከእብን ዑመር እንደተገኘው፣ ሌላ ዘገባ ላይ ደግሞ ከአብዱላህ ከአባትየ ዑመር ብን ኸጣብ ራሱ እንደተገኘው ይህንን ለበይከ ላ ሸሪከ ለክ ብለው ለበይከ ወሰዕደይክ ወልኸይሩ ፊ የደይክ ወረግባኡ ኢለይከ ወልዐመል የሚለውን ይጨምሩ ነበረ። ግልጽ ነው። ሌሎችም እንደዚህ ይጨምሯቸው የነበሩ ንግግሮች አሉ። ተህሊልና ተስቢሕንም መሀል ላይ ማለት ላኢላሃ ኢለላህ የሚለውን ተክቢርን የመሳሰሉትንም መሀል ላይ መደባለቅ እንደሚቻል የሚያሳዩ ዘገባዎች አሉ። ስለዚህ ቃሉን በተመለከተ የተሻለው ያለምንም ጥርጥር መልእክተኛው ሁሌ የሚደጋግሙት የነበረውን የታወቀውን ዛሬ ሰዎች የሚሉትን ተልቢያ ማለት ነው። ግልጽ ነው። ጊዜውን በተመለከተ ደግሞ ከመቼ ነው ተልቢያ የሚጀምረው? እንግዲህ ተልቢያ የሚጀምረው አንድ ሰው ሙሕሪም ከሆነ በኋላ ነው። ኢሕራም ውስጥ ሳይገባ በፊት ተልቢያ አይልም እንደሚታወቀው። እና ያ መቼ ነው የሚለውን አስመልክቶ የተለያዩ ዘገባዎች ተላልፈዋል። ከዓብዱላህ ብን ዑመር ፊ ሰሒሕ የተላለፈው ዘገባ ላይ መልእክተኛው ዓለይሂ ሰላቱ ወሰላም ጨርሰው 2 ረክዓ ሰግደው ከዛ በኋላ የሚጓዙበት መጓጓዣ ላይ ተፈናጠው ወጥተው ከዛ በኋላ ነው ተልቢያ ያሉት። ያኒ ነይተው ኢሕራም ውስጥ የገቡት የሚለውንም በውስጡ ይዟል ማለት ነው። ግልጽ ነው። ፈአህለ ሒነ እስተወት ቢሂ ራሒለቱሁ ቃኢመተን፣ ያኔ ነው በተለያዩ ዘገባዎች ላይ እንደመጣው ማለት ነው። አንዳንድ ዘገባዎች ላይ ከእብን ዓባስና ከአነስ እንደተላለፈው ከዚህ ዙልሑለይፋ ከተባለ ቦታ ትንሽ ተንቀሳቅሰው ወደፊት አልበይዳ የተባለ ቦታ፣ አልበይዳ በመሰረቱ ምድረ በዳ እንደማለት ነው፣ ባዶ ቦታ ማለት ነው። ግን እዚህ ላይ የሚፈለግበት ውስን ቦታ የቦታ ስም ነው። እዛ ነው ተልቢያ ያሉት የሚል ዘገባ ተላልፏል። ይህም ትክክለኛ ዘገባ ነው። ነገር ግን ሁለቱን የምናስታርቀው መልእክተኛው መጀመሪያም ብለዋል እብን ዑመር እንዳሉት፣ በኋላ ደግሞ እዚህ ቦታ ላይም ሲደርሱ ይህንን ተልቢያ ጮክ ብለው እንደገና ብለዋል እና ይህንን ሲሰሙ ከዚህ በፊት ያላሉ መስሏቸው ሊሆን ይችላል። ወይም ደግሞ ከዚህ በፊት አላሉም የሚል ንግግርም የለም። ግን ከዚህ ጀመሩ የሚለውን አንዳንዶች ስለተገነዘቡ እብን ዑመር ይቆጡ ነበር። እንዲያውም አልበይዳ ነው ተልቢያ ያሉት ሲባል አልበይዳ አለቲ ተክዚቡነ ፊሃ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ይላል እብን ዑመር ከማ ፊ ሰሒሕ። አልሙሂም
ሌላ ፊ ሱነን አቢ ዳውድ በተወራ ዘገባ ላይ አብዱላህ ብን አባስ አሁንም ልክ ዘገባዎችን በሚያስታርቅ መልኩ መጀመሪያ እንዲያውም ተልቢያ ያሉት ሐታ የሚጓጓዙበት መጓጓዣ ላይ ሳይፈናጠጡ በፊት እዛው ከሰላት ከሰገዱበት ቦታ ሳይንቀሳቀሱ እንደሆነ የሚያሳይ ዘገባ አለ። ከዛ እንደገና ለመጓዝ ሲነሱና ጉዞ ሲጀምሩ ይህንን እንዳሉ፣ ከዛ በይዳ የተባለ ቦታ ሲደርሱ ተልቢያ እንዳሉ የሚያሳይ ነገር አለ። ሐዲሱ ያው እንደ መጀመሪያዎቹ ከሰነድ አንጻር ብዙም ጠንካራ አይደለም። ለማንኛውም የተሻለው መጀመሪያ ላይ አንድ ሰው መጓጓዣ ላይ ሲወጣ በቃ ለመጓዝ ሲነሳሳ ያኔ የኢሕራም ንያ ውስጥ ቢገባ የተሻለ ይሆናል ማለት ነው። ያ ማለት ነው ከዚህ ጋር አብሮ ተልቢያን ይጀምራል ማለት ነው። አሁን ሁሉ ምንድን ነው ተልቢያ የሚጀመርበትን ጊዜ ለማሳየት ነው። ግልጽ ነው። ጠይብ የሚያበቃበትስ ጊዜ መቼ ነው ከተባለ እንግዲህ ሐጅና ዑምራ ይለያያሉ። ሐጅን የነየተ ሰው የተሻለውና ያው መዝሀቡም ሻፊዕያዎች፣ ሐናቢላዎች ሌሎችም እንደመረጡት ጀምረቱል ዐቀባ የዒድ ቀን ጀምረቱል ዐቀባ መወርወር ከመጀመሩ በፊት ነው። መወርወር ከመጀመሩ በፊት ግልጽ ነው። ለምን ፊ ሐዲስ አልፈድል ብን ዐባስ ፈለም የዘል ዩለቢ ሐታ አተል ጀምራ ይላል። ጀምራ ቦታው እስኪደርሱ ድረስ ያው ተልቢያ ከማለት አልተቆጠቡም ማለት ነው። አንዳንድ ዘገባ ላይ ሐታ ረማ ጀምረቱል ዐቀባ ያው ዒድ ቀን የሚወረወረው ትልቁ ጉድጓድን እስኪወረውሩ ድረስ ማለት ነው። እስኪወረውሩ ድረስ ማለት እስኪጨርሱ ድረስ ነው ወይስ እስኪጀምሩ ድረስ ነው? ገለጻው አሻሚ ነው አይደለም? ሐታ ረማ አልጀምራ እና አሻሚ ነው። ብዙዎቹ ዑለማዎች ያው ሌላኛው ዘገባ ላይ ሐታ በለገል ጀምራ ይላል። ስለዚህ ሲደርሱ አቆመዋል የሚለውን ያሳያል አለ። ግን አንድ ሌላ ዘገባ አለ። ይሄ ራሱ ሐዲስ ፊ ሰሒሕ ኢብኑ ኹዘይማ ይህንን አውርቶ ትክክለኛ ሰነድ ነው ይላሉ። ጭማሪ ቃል ተላልፏል እና እነኚህን ዘገባዎች ይበልጥ የሚያብራራ ቃል ነው ይላሉ። እሱም መልክተኛ ዓለይሂ ሰላቱ ወሰላም መወርወራቸውን ከገለጸ በኋላ ቃል ፈቀጠዐ ተልቢየተ መዐ አኺሪ ሐሳቲን ረማሃ ይላል። እንግዲህ 7 ነው አይደለም የሚወረወረው። ወርውረው ሲጨርሱ የመጨረሻውን ጠጠር ወርውረው ሲጨርሱ ከዛው ጋር ተልቢያቸውን አቋረጡ ማለት ነው። ስለዚህ እስኪያቋርጡ ድረስ ማለት ወርውረው እስኪጨርስ ድረስ ነው የሚለው ይላሉ። ያን ነገር እንግዲህ ያው ቶሎ ቶሎ ወዲያው ያከታተለ መወርወር ግዴታ አይደለም። መከታተሉ ብዙ ዑለማዎች ዘንድ ተገቢ ቢሆንም ስለዚህ በትክክለኛ ሐዲስ ላይ እንደተወራው ዩከቢሩ መዐ ኩሊ ሐሳህ የሚል ዘገባ አለ አይደል? ሰሒሕ አላሁ አክበር የሚለው አይቀርም። ከእያንዳንዱ ጠጠር ጋር አላሁ አክበር ማለቱ ሱና ነው ማለት ነው አይቀርም ሲባል፣ ግን ከዛ ጋር ደግሞ መሀል ላይ ለምሳሌ ተልቢያ ቢል ችግር የለውም የሚለውን ያስገነዝባል። ነገር ግን አብዛኛዎቹ ዑለማዎች የሚሉት ያው መጀመሪያ አካባቢ ነው የሚቆረጠው። አንዳንዶቹ እንዲያውም አረፋ ላይ ይቆረጣል ይላሉ። እሱ እንኳን ደካማ አቋም እንደሆነ ብዙ ዑለማዎች ፈርደዋል። ስለዚህ ወይ ወርውሮ እስኪጨርስ ነው ወይ ደግሞ ገና መወርወር ሳይጀምር በፊት ነው የሚያቋርጠው ማለት ነው። ይሄ ሐጅን በተመለከተ ነው። ዑምራን በተመለከተ ደግሞ ጠዋፍ ሳይጀምር በፊት ሐታ መስጂዱ ገብቶ ተልቢያ ሊል ይችላል። ጠዋፍ እስኪጀምር ድረስ ይህንን ተልቢያ ከማለት አይወገድም ማለት ነው። እና ዞሮ ዞሮ ይህ ተልቢያ ያው ሱና ነው ካልን ብዙ የሚያጨናንቅ ነገር አይደለም። አያቋርጥም ተልቢያ ከማለት አልተወገደም ሲባል ይሄኛው የሚያሳየው ያው መሀል ላይ በተደጋጋሚ እንደሚል እንጂ ከመጀመሪያ እስከ መጨረሻ ምንም ድምፁ ሳይቋረጥ ተልቢያ ይላል ማለት አይደለም። ወልዛልክ አንዳንድ ዑለማዎች ተልቢያ በተለይ ነገሮች ሲቀያየሩ ለምሳሌ ከፍ ወዳለ ቦታ ሲወጣ ወይ ዝቅ ወዳለ ቦታ ሲወርድ የተለየ ነገር ሲያይ የመሳሰሉትን ነገሮችን በተመለከተ ወይም ባጋጠመው ጊዜ ተልቢያ ማለት ይወደዳል ይላሉ። ይህንን ካወቅን ተልቢያ ድምፅ ጮክ ተደርጎ መባሉ የተወደደ ነው። ቅድም ጅብሪል ወደ እኔ መጥተው ሰሓቦቼ ድምፃቸውን ከፍ እንዲያደርጉ እንዳዛቸው አዞኛል የሚል ሐዲስ አሳልፈናል።
ሌላም ቦታ ላይ መልእክተኛው ዓለይሂ ሰላቱ ወሰላም ይህንን ያዙ እንደነበረ የሚያሳዩ ነገሮች አሉ። አፍደሉል ሐጅ አልዐጅ ወሰጅ ብለዋል። የሐጅ ትልቁ መልካም ስራ አንደኛው አልዐጅ ያኒ ድምፅን ከፍ ማድረግ ማለት ነው። ተልቢያን ጮክ ብሎ ማለት ነው። ሰጅ የሚባለው ያው ሀዲ ማረድ ነው። የሚታረዱ እንስሶችን በዛ ቦታ ማረድ ማለት ነው። ይህ ታዲያ የሚደነገገው ለወንዶች ነው። ማለት ድምፅን ከፍ ማድረግ የሚደነገገው ለወንዶች ነው። ሴቶች ግን ድምፃቸውን ከፍ አያደርጉ። ራሳቸውን በሚያሰጥሙበት ልክ ብቻ ነው ለበይክ አላሁመ ለበይክ የሚሉት ማለት ነው። አይሉም አይደለም ይላሉ። ሴቶችም ተልቢያ ይላሉ፣ ግን ድምፃቸውን ከፍ ማድረግ አይደነገግላቸውም። ድምፃቸውን በተለይ ወንዶች በሚሰሙበት ሁኔታ ድምፃቸውን ከፍ ማድረጉ የሚደነገግ አይደለም ማለት ነው። ጠይብ የሚቀጥለው ደግሞ ምንድነው? ቃል ወጠዋፍ አልቁዱም። ወጠዋፍ አልቁዱም ጠዋፍ አልቁዱም ማለት ሐጅ ለመፈጸም ወደ መካ የሚገባ ሰው መጀመሪያ የሚጀምርበት ጠዋፍ ነው። ልብ በሉ። ይህንን የሚፈጽመው ማን ነው? የሐጅ ስርዓትን የነየተ የሐጅ ስርዓት ውስጥ ኢሕራም በማድረግ የገባ። ይህንን ስንል እዚህ ውስጥ የሚካተተው ምንና ምን ነው? ቃሪንና ሙፍሪድ ብቻ ነው። ቃሪንና ሙፍሪድ ብቻ ነው። ግልጽ ነው። ጠይብ ሙተመቲዕስ? ሙተመቲዕማ መጀመሪያ ዑምራ አይደለም የሚያደርገው? ሙተመቲዕ እኮ መጀመሪያ ዑምራ ነው የሚያደርገው። የዑምራ ጠዋፍ ደግሞ ጠዋፍ አልቁዱም አይባልም፣ ሩክን ነው። የዑምራው ዋና መሰረት ነው። ግልጽ ነው። ስለዚህ ሌላ ጠዋፍ አልቁዱም ያስፈልገኛል አይልም። ስለዚህ ይሄ የሚደነገገው ጠዋፍ ይሄ ጠዋፍ አልቁዱም የሚባለው የሚደነገገው ወይ ቃሪን ወይ ደግሞ ሙፍሪድ ለሆነ ሰው ብቻ ነው። ማለትም ሐጅና ዑምራን አንድ ላይ አጣምሮ ለሚፈጽም ወይ ደግሞ ሐጅን ለብቻው ለይቶ ለሚፈጽም ሰው ብቻ ነው ማለት ነው። ይህ ጠዋፍ አልቁዱም ይባላል። ሌላ ስሙ ጠዋፍ አልቃዲም ሊባል ይችላል። ግልጽ ነው። ልክ አንድ ሰው ለምሳሌ መስጂድ ሲገባ ተሕየተል መስጂድ እንደሚሰግደው ሐጅ የነየተ ሰው መካ ሲገባ መጀመሪያ የሚጀምርበት ጠዋፍ ነው። ግልጽ ነው። ይህ አብዛኛዎቹ ዑለማዎች ዘንድ ሱና ነው፣ ግዴታ አይደለም። ሱና ነው፣ ግዴታ አይደለም። ኺላፍ ሊልማሊክያ ማሊክያዎች ግዴታ ነው ይላሉ። ለምን ሲባል ያው አንደኛ መልእክተኛው ዓለይሂ ሰላቱ ወሰላም ሰርተውታል። ደግሞም በሌላኛው ሐዲታቸው ላይ ኹዙ ዐኒ መናሲከኩም ብለዋል። የሐጅ ስርዓታችሁን ከኔ ውሰዱ ብለዋል እና ይህ ትዕዛዝ ነው። ስለዚህ እሳቸው የፈጸሙት የሐጅ ስርዓት አስሉ ኹዙ ዐኒ መናሲከኩም የሚለው ትዕዛዙ ስለሚካተት ግዴታ አይደለም ለማለት ነው ማስረጃ የሚያስፈልገን ይላሉ። ግን አብዛኞቹ ዑለማዎች ግዴታ አለመሆኑን ነው የተስማሙበት። የተሻለውም አቋም ይሄ ነው፣ ግዴታ አለመሆኑን የተስማሙበት። ለምን ሌላ ግዴታ የሆነ ሩክን የሆነ ጠዋፍ አለ። ከዚህ በፊት እንደገለጽ ነው ሐጅ ላይ ጠዋፍ አልኢፋዳ ወይም ጠዋፍ ዚያራ የሚባል አለ። እሱ ሩክን ነው፣ እሱ ሩክን ነው ማለት ነው። ጠይብ ስለዚህ እንደመጣ አንድ ሰው ይህንን የሚያደርገው እንደሚታወቀው ከዑምራ ውጭ የሆነ የሐጅ ስርዓት ውስጥ ካለ ነው። ማለትም ቃሪን ወይም ደግሞ ሙፍሪድ ከሆነ ብቻ ነው ማለት ነው። ጠይብ ቃል ወልመቢቱ ቢሙዝደሊፋ። ሌላው ደግሞ ሱና የሆነው ተግባር ሙዝደሊፋ ማደር፣ ሙዝደሊፋ ማደር ነው። ሙዝደሊፋ ከዚህ በፊት እንደገለጽ ነው በሚና እና በዓረፋ መካከል ያለች ቦታ ነች አይደል? ሰዎች የዓረፋ ቀን ማለት 9ኛው ቀን ላይ ዓረፋ ቆይተው ከዛ ፀሐይ ከጠለቀች በኋላ ወደ ሙዝደሊፋ ይመለሱና ሙዝደሊፋ ያድራሉ። ይህ አዳር ሕክሙ ምንድን ነው? ሙአሊፉ እዚህ ላይ ሱናን ያደረጉት፣ ምክንያቱም ሱናኖች ውስጥ ነው ያስገቡት አይደለም፣ እንደ ሱና ነው የቆጠሩት። ይህ የተወሰኑ ሻፊዕያዎች ዘንድ የተመረጠ አቋም ነው። ሐታ ራፊዒ ለምሳሌ የመረጡት አቋም ይሄንን ነው እና ያው በዛን ጊዜ እንደ መዝሀብ የሚቆጠረው አቋም ይሄ ሊሆን ይችላል። ግን ከጊዜ በኋላ ሲጠና ደግሞ አይ ትክክለኛ መዝሀብ መሆን ያለበት ይሄ አይደለም ብለው አነወዊ መጡና ይህ ግዴታ ነው አሉ። ማለት መቢት ሙዝደሊፋ ማደር ሱና ብቻ ሳይሆን ግዴታ ነው አሉ። ስለዚህ
ሙዕተመድ የሆነ ሙተአኺሮች ዘንድ ሙዕተመድ የሆነው መዝሀብ የሻፊዕያዎች መዝሀብ ተደርጎ የሚቆጠረው የቱ ነው? ይሄ አይደለም። እዚህ ላይ የተጠቀሰው ሳይሆን ግዴታ ነው የሚለው ነው። በሙዝደሊፋ ማደር ግዴታ ነው የሚለው ነው። ጠይብ ሙዝደሊፋ ቃሉ ግሱስ ዘለፈ ከሚለው የተወሰደ ነው። ቅርበቱን የሚያሳይ ነው። ሰዎች ያው ከዓረፋ አንጻር ቅርበቱን ለመጠቆም ፈልገው የሰየሙት ስያሜ ነው ሙዝደሊፋ። ወዝኑ ምንድን ነው? ሙዝደሊፋ ዘለፈ ከሚለው ከተወሰደ ሙፍተዒላ ነው። ግን ታ የለችም፣ ዳል ነች በታፋንታ። ለምን? ያው እንደዚህ አይነት ሕሩፎች ሲሆኑ አንዳንድ ጊዜ ይቀየራሉ። ከዛ ቀጥሎ ወደ ማለት ታ ሳይሆን ዳል ይሆናል ማለት ነው። ጠይብ ሌላ ስም አለው ሙዝደሊፋ። ምንድን ነው እሱ? አልመሽዓር አልሐራም ቁርአን ላይ የተጠቀሰው ማለት ነው። አስሉ እዛ ጋ ያለ እንደ ተራራ ያለ ወይ እንደ ጉብታ ያለ ቦታ ነው። ግን ሙሉ ቦታው ነው ቁርአን ላይ የተጠቀሰው። የሚፈለግበት ያ ተራራ ብቻ ሳይሆን ፈኢዛ አፈድቱም ሚን ዓረፋቲን ፈዝኩሩላህ ዒንደ አልመሽዓር አልሐራም የሚፈለግበት አልመሽዓር አልሐራም የሚባለው ያ ተራራ ብቻ ሳይሆን እንዳለው ሙዝደሊፋ ክልል ነው ማለት ነው። ጀምዕ የሚልም ስም ይሰጠዋል። ሐዲስ ላይ መጥቷል። ሚን ለይለቲ ጀምዕን ሲሉ መልእክተኛው ዓለይሂ ሰላቱ ወሰላም። ከዚህ በፊት ጠቅሰነዋል ሐዲሱን፣ ምናልባት አሁንም ልንጠቅሰው እንችላለን። ጀምዕ የሚልም ስም አለው ማለት ነው። ጠይብ ስለዚህ ዑለማዎች መካከል ወጥ ስምምነት የለም። ግዴታ ነው ማደር ወይስ አይደለም በሚለው ጉዳይ ላይ ማለት ነው። አብዛኞቹ ዑለማዎች ግዴታ ነው አሉ። ግን ግዴታ ነው ሲለው ሚነል ዋጅባት ነው፣ ሚን ዋጅባት አልሐጅ እንጂ ሚነል አርካን አላደረጉትም። ከሰለፎች መካከል ሚነ ታቢዒን የተወሰነ ሙተአኺር ፉቃሃዎችም ሩክን ነው እስከ ማለት ደረሱ። ለሩክን ጠይብ ለምንድን ነው ሩክን ያሉት? ምክንያቱም አላህ በግልጽ ይህንን ነገር ትእዛዝ አስተላልፎበታልና ፈኢዛ አፈድቱም ሚን ዓረፋትን ፈዝኩሩላህ ዒንደ አልመሽዓር አልሐራም ከዓረፋ በተመለሳቸው ጊዜ አልመሽዓር አልሐራም ዘንድ አላህን አውሱ የሚል ግልጽ ትእዛዝ ተላልፏል። ግልጽ ነው። እንደዚሁም መልእክተኛው ዓለይሂ ሰላቱ ወሰላም ከዚህ በፊት በጠቀስነው ሐዲስ ዑርዋ ብን ሙደርስ ጣኢ አምልጦኛል ብሎ ሰግቶ ወደ መልእክተኛው ዓለይሂ ሰላቱ ወሰላም መጥቶ የታገኛቸው ሙዝደሊፋ ላይ ያገኛቸው አይደለም። እና ምን አሉት መልእክተኛው? መን ሰላ ሰላተና ሃዚሂ ወደፈዐ መዐና ወወቀፈ መዐና ሐታ ነድፈዕ ወቀድ ካነ ወቀፈ ቢዐረፈተ ቀብለ ዛሊከ ሌይለን አው ነሃራን ፈቀድ ተመ ሐጁሁ ወፊ ለፍዝን ፈቀድ አተመ ሐጀሁ ወቀዳ ነፈተሁ። ምን ብለዋል እዚህ ላይ? መን ሰላ ሰላተና ሃዚሂ ወወቀፈ መዐና ሐታ ነድፈዕ። አያችሁ፣ ይህችን ሰላት ከኛ ጋር ይሰገደ ከዛ እስክንንቀሳቀስ ማለት ወደ ሚና ጉዞ እስክንጀምር ድረስ ከኛ ጋር የቆመ አሉ። የት? ሙዝደሊፋ። ስለዚህ ይህ ሩክን ነው እስከ ማለት የደረሱ አሉ ማለት ነው። ግልጽ ነው። አብዛኞቹ ዑለማዎች ግን አው ግዴታ መሆኑን እናምናለን፣ ግን ከዚያ ከፍ ባለመልኩ ሩክን እንደሆነ አናምንም ይላሉ። ለምን? ምክንያቱም በሌላ ሐዲስ ላይ መልእክተኛው ዓለይሂ ሰላቱ ወሰላም አልሐጁ ዓረፋ በሚሉበት የዓብዱራሕማን ብን ያዕመር አዲሊ ሐዲስ ላይ አልሐጁ ዓረፋ መን ጃአ ዓረፈተ ቀብለ ሰላት አልፈጅር ሚን ለይለቲ ጀምዕን ፈቀድ ተመ ሐጁሁ ፊ ለፍዝን ፈቀድ አድረከ አልሐጅ ብለዋል። ጠይብ ሐጅ ማለት ዓረፋ ነው አሉ። ልብ በሉ፣ ዓረፋን የሙዝደሊፋ አዳር ላይ የሚሰገደው ሰላት አልፈጅር ጊዜ ሳያልፈው በፊት የደረሰ የት? ሙዝደሊፋ አይደለም፣ ዓረፋን የደረሰ ሐጁ ተሟልቶለታል አሉ። ጠይብ እንዴት ነው የማስረጃ የሚሆነው እንበልና እንደተባለው አርፍዶ ከፈጅር ሰላት በፊት ዓረፋ ደረሰ። ዓረፋ ከደረሰ ሐጅ አላመለጠው። ጠይብ ዓረፋ ከደረሰ ምን አመለጠው ማለት ነው? ግን ማለት ከፈጅር ሰላት በፊት ከአንድ ደቂቃ በፊት ዓረፋ ደረሰ። ምን አመለጠው? ሙዝደሊፋ አመለጠው አይደለ?
ግን ያ ከመሆኑ ጋር ሆነ አሉ ፈቀድ ተመ ሐጁሁ አሉ መልእክተኛ። ስለዚህ ሩክን አለመሆኑን ያሳያል። ግልጽ ነው አይደለም? ሩክን ማለት በምን ነገር የማይተካ ዋና አካል አይደለም። ዋጅብ ነው። ይህንን ያልደረሰ ሰው በሌላ ነገር ሊያካክሰው ይችላል። የግድ ማካካሻ ያስፈልገዋል። ዋጅብ ነው ግን ሩክን ደረጃ አይደርስም አሉ። ግልጽ ነው አይደለም? ሩክን ደረጃ አይደርስም አሉ። አልሙሂም ያው ግዴታነቱን የሚያሳዩ ሌሎች ማስረጃ አይነቶችም አሉ ማለት ነው። እና የተሻለው ቀውል እንደ መዝሀቡ ብቻ ሳይሆን እንደ ማስረጃም ራሱ ግዴታ ነው። ምን ዋጅባት الحج ነው ግን ምን الاركان አይደለም የሚለው ነው። ምን الاركان አይደለም የሚለው ነው። طيب ማሊኪያዎች ያው የተወሰኑት ሩክን ነው ይላሉ ከተወሰኑት ታቢዒዎች ጋር። ምን ያህል ሲቆይ ነው አደረ የሚባለው? መቢት የሚለው ቃል ምን ማለት ነው? ማደር ማለት ነው አይደል? ማደር ማለት ነው። እዚህ ላይ መስደር ነው የሚፈለግ፣ ቦታ ሳይሆን የሚፈለግበት መስደር ነው። አልመቢት ሙዝደሊፋ ማደር ማለት ነው እዚህ ላይ የሚፈለግበት ቦታ ሳይሆን ያልኳቸው ያው ቃሉ እስም ዘማን እስም መካን ሊሆን ስለሚችል ነው። طيب ምን ያህል ሲቆይ ነው ግዴታውን ተወጥቷል የሚባለው? በሻፊዒያዎችና ሐናቢላዎች መዝሀብ እስከ እኩለ ሌሊት ቢያንስ መቆየት አለበት። ማለት እኩለ ሌሊትን አልፎ ነው ከዛ በኋላ መንቀሳቀስ የሚችለው። ስለዚህ ከሙዝደሊፋ ለመንቀሳቀስ ግማሽ ሌሊት ማለፍ አለበት። ያ ማለት ግማሽ ሌሊት ያህል መቆየት አለበት ማለታቸው አይደለም። ልባላችሁ ግን ከግማሽ ሌሊት በኋላ አንዲት ደቂቃም ከቆየ በቂው ነው አሉ። ስለዚህ ዋናው ቆም ነገር እነሱ ጋር ከእኩለ ሌሊት በኋላ በሙዝደሊፋ መገኘቱ ነው ማለት ነው። ግልጽ ሆነ አሁን? ከእኩለ ሌሊት በኋላ ሙዝደሊፋ መገኘቱ ነው ትልቁ ቆም ነገር። طيب ይህንን ያሉበት ምክንያት ያው መልእክተኛው ዓለይሂ ሰላቱ ወሰላም በተለያዩ ሰዎች ከእኩለ ሌሊት በኋላ ወደ ሚና እንዲንቀሳቀሱ መፍቀዳቸውን የሚያሳዩ ትክክለኛ ዘገባዎች ስላሉ ነው። ለምሳሌ في صحيح ابن عباس كنت ممن قدم رسول الله صلى الله عليه وسلم في ضعفة أهله له ليلة جمع የሙዝደሊፋ ሌሊት መልእክተኛው ዓለይሂ ሰላቱ ወሰላም ከደካሞች ቤተሰቦቻቸው ጋር እንዲሄድ ከፈቀዱልኝ አንዱ ነኝ ይላል። ለደካሞች ፈቅደዋል ማለት ነው። አስማእ ብንት አቢ በክርም እንደዚህ ትላለች። ረኸሰ አው አዚነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊዙዕን ለሴቶች ፈቅደዋል ትላለች። ፊ ሐዲስ ዓኢሻ ሰውዳ ያው አስፈቅዳ ቶሎ ተንቀሳቅሳለች። ግልጽ ነው አይደል? ሌሎችም በርካታ ሐዲሶች አሉ ሱነን ወገይሪሃ። ስለዚህ እነዚህ ሁሉ የሚያሳዩት ከእኩለ ሌሊት በኋላ መንቀሳቀስ እንደሚቻል ነው አሉ። ግን في الحقيقة እነዚህ ሐዲሶች ከእኩለ ሌሊት በኋላ መንቀሳቀስ እንደሚቻል ነው የሚያሳዩት ወይስ ዑዝር ላለው ሰው ብቻ እንደሚቻል? ዑዝር ለሌለው ሰው ግን መቆየት ተገቢ እንደሆነ ነው የሚያሳዩት። ለምን ረኸሰ ረሱሉላህ ሰለላሁ ዐለይሂ ወሰለም ይሄ አضعፈ ለምሳሌ ይላል በተለይ ረኸሰ ተርኺስ የሚለው ቃል ወይም ሩኽሳ የሚለው ቃል እንደ ኡሱሉል ፊቅህ ዑለማዎች ቴክኒካዊ አጠቃቀም ወይም እስጢላህ ብቻ ሳይሆን ሐታ ፊ ሸሪዓ ከሆነ ጥብቅ ህግ ወይም ደግሞ መሰረታዊ ድንጋጌ ለየት ባለመልኩ በሆነ ምክንያት የተፈቀደ ነገር ነው የሚያሳየው። ሩኽሳ ካለ አስሉ ክልክል ነው። ለምሳሌ የተፈቀደ ነገር ከሆነ ግልጽ ነው። ስለዚህ ይሄ የሚያሳየው ምንድን ነው? ለተወሰኑት ብቻ ነው የተፈቀደው፣ አቅም ለሌላቸው ሰዎች ተፈቅደዋል የሚለውን ያሳያል። በተለይ ደግሞ ቅድም ካልነው ማስረጃ ጋር ስርና አቆራኘው። የትኛው ሐዲስ? ሐዲስ ዑርዋ ሐዲስ ዑርዋ ቅድም የጠቀስነው ማለት ነው። መን ሶላ ሶላተና ወወቀፈ መዕና ሐታ ነድፈዕ የሚለው ወወቀፈ መዕና ሐታ ነድፈዕ። ስለዚህ ከእኛ ጋር የቆየ ስለዚህ ቢያንስ በዚህ አቋም መሰረት ፈጅር ሰላት እስኪደርስ ድረስ መቆየት ያስፈልጋል። አቅም ላለው ሰው ማለት ነው። ደካማ ለሆኑ ሰዎች ይፈቀዳል። ላልሆኑ ሰዎች እስከ ፈጅር መቆየት አስሉ ግዴታ እንደሆነ ያሳያል የሚለው እንገነዘባለን። وهذا مذهب الحنفية وغيرهم ግልጽ ነው። ስለዚህ ከማስረጃ አንፃር ከጥንቃቄም አንፃር የተሻለው ይሄ ነው ማለት ግን መዝሀቡ ምንድነው ከተባለ ከግማሽ ሌሊት በኋላ መንቀሳቀስ ይቻላል፣ ለሁሉም መንቀሳቀስ ይቻላል የሚል አቋም ነው
ያላቸው ማለት ነው። ግን ያው ግዴታነቱን ያጸድቃሉ። ግዴታ የሚሉት ግን ከእኩለ ሌሊት በኋላ የተወሰነ ያህል ከቆየም እንዳደረ ይቆጠርለታል። በመቀጠል ምን ይላል? ወረክዓታ ጠዋፍ ከሐጅ ሱናዎች ውስጥ የጠዋፍ 2 ረክዓዎች። ጠብዓን ይሄ የሐጅ ብቻ ሳይሆን የዑምራም ሱና ነው የሚሆነው። የጠዋፍ 2 ረክዓዎች ማለት አንድ ሰው ጠዋፍ አድርጎ የትኛውንም አይነት ጠዋፍ ማለት ነው። ኢላ አንዳንድ ዑለማዎች ኢሕራም ውስጥ የሌለ ሰው ጠዋፍ ካደረገ 2 ረክዓ መስገድ አያስፈልገውም ኢላ አኺሪህ ይላሉ። ዞሮ ዞሮ ከጠዋፍ በኋላ መልእክተኛው ዓለይሂ ሰላቱ ወሰላም ከመቃም ኢብራሂም ኋላ 2 ረክዓ ሰግደዋል። ወተኺዙ ሚን መቃም ኢብራሂም ሙሰላ የሚለው ይህንን ነው የሚያሳየው። እና ይህንን መልእክተኛው ዓለይሂ ሰላቱ ወሰላም ማድረጋቸው ውዝግብ የለበትም። የተደነገገ መሆኑ ላይ ውዝግብ የለም ማለት ነው። ግን ሱና ብቻ ነው ወይስ ከዛ ባለፈ ግዴታ ነው የሚለው ነው ውዝግብ ያለበት። የተወሰነው ዑለማዎች ከመሆ መዝሀብ ማሊክያ አሁንም ግዴታ ነው ይላሉ። ምክንያቱም ቁርአን ላይም ወተኺዙ ሚን መቃም ኢብራሂም ሙሰላ የሚል ትእዛዝ መጥቷል ነው። ግን ትእዛዙ ወላሁ አዕለም መስገዱ ግዴታ እንደሆነ ነው የሚያሳየው ወይስ ከሰገዳችሁ ከዚህ ቦታ ኋላ አድርጉት የሚለውን ነው የሚያሳየው የሚለው ላይ ያው ማስተዋል የሚያስፈልገው ነገር ነው ማለት ነው። ዞሮ ዞሮ አብዛኛዎቹ ዑለማዎች ሱና ነው የሚሉት። መልእክተኛው ዓለይሂ ሰላቱ ወሰላም ይህን አስመልክቶ ግልጽ ትእዛዝ አላስተላለፉም። ሰግደዋል፣ ግን በተግባር አስገኝተውታል። 2 ረክዓ ሲሰግድ ከመቃም ኢብራሂም ኋላ በዛ አቅጣጫ ማለት ነው መሆኑ የተወደደ ነው። ካልቻለ ሌላም ቦታ ቢሰግድ ችግር የለውም። መልእክተኛው ያደረጉት ሱረተይል ኢኽላስ ነው የቀሩት። 2 የኢኽላስ ሱራዎች ከተባለ አንድ ላይ ከተጠቀሰ እነማን ናቸው? ቁል ያ አዩሀል ካፊሩን እና ቁል ሁወላሁ አሐድ ማለት ነው። በመጀመሪያው ቁል ያ አዩሀል ካፊሩን፣ በሁለተኛው ቁል ሁወላሁ አሐድ የሚለውን አነበበው ከአልፋቲሓ በኋላ ማለት ነው። ይሄ ሱና ነው እና ይህንን ያው አንዳንድ ዑለማዎች እንደ ጠዋፉ አይነት ይወሰናል አሉ። ከጠዋፉ ጋር ስላገናኙ ሱና ጠዋፍ ከሆነ ይህንኛውንም መስገድ ሱና ነው፣ ዋጅብ ከሆነ ዋጅብ ይሆናል አሉ። አልሙሂም ሙአሊፉ እዚህ ላይ ሚነ ሱነን ነው የቆጠሩት ማለት ነው። ከሚወደዱ ተግባራት ብቻ አድርገው ነው የቆጠሩት ማለት ነው። ጠይብ በመቀጠል ምናለ ወልመቢቱ ቢሚና በሚና ማደር ደግሞ ይሄ ምንድነው? ሱና ነው ብለዋል። ሱና ነው ማለታቸዋል። መቢት ያው ማደር ነው። ሚና ለመካ የሚቀርበው የሐጅ ስርዓት የሚፈጸምበት ቦታ ነው። ምክንያቱም ለመካ የሚቀርበው ሚና ነው። ቀጥሎ ከሚና ቀጥሎ ሙዝደሊፋ አለ። ከዛ በኋላ አረፋት ነው። አረፋ ከሐረም ክልል አስለን ውጭ ነው። ከሐረም ክልል ውጭ ነው አረፋ። ጠይብ ሚና ማደር እዚህ ላይ የተፈለገው ከሙአሊፉ ንግግር አንጻር ያሰቡት ሁሉንም አዳር ነው። ምክንያቱም በሚና ማደር አንድ አይነት አይደለም። 8ኛው ቀን ላይ ሑጃጆች የውመ ተርዊያ የሚባለው ላይ ወደ ሚና ይሄዳሉ አይደለም። ከዛ ወደ 9ኛው ቀን በአዳር ያነጋሉ። ይሄኛውን አዳር ብቻ ያሰቡት አይደለም። ከዛ በኋላ አረፋ ቀን የአረፋውን ስርዓት ጨርሰው ወደ ሙዝደሊፋ ተመልሰው ሚና እንደገና ደግሞ የውመ ነሕር ወይም የውም አልዒድ የዒድ ቀን ይመለሳሉ አይደል? ከዛ በኋላ የዒድ ቀን አለ ያድራሉ አይደለም? 3 ቀናት አሉ ከዛ በኋላ ኢላ ሊመን ተዐጀል። ከዛ በኋላ 2 ቀን ብቻ ቆይቶ መሄድ ፈቀድለታል ተባብለን ነበር ከዚህ በፊት እንደገለጸ አይደል? ፈመን ተዐጀለ ፊ የውመይኒ ፈላ ኢስመ ዐለይሂ ወመን ተአኸረ ፈላ ኢስመ ዐለይሂ። ጠይብ እሳቸው ሁሉንም ያሰቡት እዚህ ላይ እንዴት አወቀን? ምክንያቱም የሚለያይ ፍርድ ቢኖራቸው ኖሮ እሳቸው ዘንድ ይለያዩና ይቀርጹት ነበር አይደል? ምክንያቱም አንዳንዶች ያው በሻፊዕያ መዝሀብ ሙተአኺሮች ዘንድ ሙዕተመድ የሆነው በሚና ማደር ግዴታ ነው የሚል አቋም ስለሆነ አይ እሳቸው እኮ
ከዒድ ጀምሮ ያሉትን ቀናት አስበው ሳይሆን መጀመሪያ ላይ ሱና መሆኑን ብዙዎቹ ዑለማዎች የሚስማሙበትን የመጀመሪያውን የሚና አዳር አስበው ነው ሊባል ይችላል። እሱ ደግሞ አያስኬድም። እሱ ቢሆን ኖሮ ያኛውን ከዋጅባት ውስጥ ያካትቱት ነበር አይደለም። ይሄ አቋም የተለመደ ነበር በሻፊዕያው ዘንድ። ሁለት አይነት አቋም አለ። አንደኛው እዚህ ላይ እንደጠቀሱት አልመቢት በሚና ሱና ብቻ ነው ግዴታ አይደለም የሚለው አቋም ነው። ይሄ ራፊዕይም የተጓዙበት አቋም ነው። ሌላኛውና በስተኋላ ነወዊ ከመረጡት በኋላ ሙዕተመድ የሆነው መዝሀብ ደግሞ ግዴታ ነው የሚል ነው። ግዴታ ነው። ስለዚህ ግዴታ ነው የሚለው የትኛውን ነው አሁን እንለየው። እሳቸው ያሰቡት ሁሉም ሱና ነው የሚል ነው አይደል? ግን በመዝሀቡ ብሎም በአብዛኞቹ ዑለማዎች አቋም መሰረት ግዴታ ነው የሚባለው ከዒድ በኋላ ያሉትን 3 ቀናት ማደር ነው። ግልጽ ሆነ። ከዛ ግን በፊት መጀመሪያ የውመ ተርዊያ 8ኛው ቀን ላይ ወደ ሚና ተኪደው የሚታደረው አዳር አብዛኞቹ ዑለማዎች ዘንድ ሱና ነው። አብዛኞቹ ዑለማዎች ዘንድ ሱና ነው። ለምን? ምክንያቱም ግዴታነቱን የሚያሳይ ግልጽ ማስረጃ የለምና ማለት ነው። ግልጽ ማስረጃ የለምና። ጠይብ በሚና ማደር ማለትም ከዒድ ቀን በኋላ ባሉት 3 ቀናት አዳርን ሚና ማድረግ በዑለማዎች መካከል ውዝግብ አለ። ያኒ እዚህ ላይ እንዳየነው ሱና ነው ያሉ አሉ። የተወሰኑት ደግሞ ግዴታ ነው ይላሉ። ቀውሉ አክሰር አህሊ ዒልም አብዛኞቹ ዑለማዎች ያው ግዴታ ነው የሚሉት። ግን ባይሆን ግዴታነቱን በተመለከተ ውዝግብ አለ። አንዳንዶቹ አሁን ሻፊዕያዎች ዘንድ ከዚህ በፊት ልክ ረሚን ወይም ደግሞ ውርወራን አስመልክተው እንደገለጽ ነው 3ቱንም ቀን እንደ አንድ ግዴታ ነው የሚቆጥሩት። እንደ አንድ ግዴታ ነው የሚቆጥሩት። ስለዚህ በሌላ ነገር 3ቱንም ቀን አዳር ካልተወ በስተቀር የማካካሻ እርድ አያስፈልገውም ይላሉ። የ3ቱንም ቀን አዳር ካልተወ በስተቀር የማካካሻ እርድ አያስፈልገውም ይላሉ። ያ ማለት አንድ ቀን ከተወ ምንም ማካካሻ አያስፈልግም ማለት አይደለም። አንድ ቀን ከተወ ለምሳሌ 1 ሙድ ብቻ ምግብ ለድሃ ይስጥ ይላሉ። ይሄ ኢጅቲሃድ ነው ወይም ከተወሰኑ አፋሮች የተወሰደ ነው። ግን ከፋፍለውት ማለት ነው። እንደ ሙሉ ዋጅብ አይወስዱትም። ግልጽ ነው። ይሄን አቋም አለ እና ግዴታነቱን የሚያሳዩ ማስረጃዎች ሲጠቀሱ ብዙ ጊዜ ያው የተለመደ የማስረጃ አይነት አለ። ሐጅ ላይ ግዴታ ነው የሚል ሁሉ የማይተው የማስረጃ አቀራረብ አለ። ከዚህ በፊት እንደጠቆምኳቸው እሱም መልእክተኛው ዓለይሂ ሰላቱ ወሰላም ሰርተውታል። እሳቸው ደግሞ ኹዙ ዐኒ መናሲከኩም ብለዋል። ኸላስ ከኔ የሐጅ ስርዓታችሁን ወሰዱ እስካሉ ድረስ ፈጽመው አሳይተውናልና አስሉ ግዴታ ነው የሚል የማስረጃ አቀራረብ አለ። ግልጽ ነው። ሌላው ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም ለአልዓባስ ብን ዓብድልሙጠሊብ ከማ ፊ ሰሒሕ ሚን አጅል ሲቃያ ያኒ መካ ላይ ውሃ አልዓባስ አጎታቸው ለሰዎች ያጠጡ ስለነበረ ለዛ ስራቸው ብለው መካ እንዲያድሩ ሚና ሳይሆን መካ እንዲያድሩ ፈቅደውላቸዋል። አሁንም ልበሉ ረኸሰ ለልዓባስ። ረኸሰ የሚለው ቃል አስሉ ያልተፈቀደ መሆኑን ያሳያል። ለተወሰኑ ሰዎች በውስን ምክንያት ብቻ የሚፈቀድ መሆኑን የሚጠቁም ነው ማለት ነው። እንደዚሁም ግመል የሚጠብቁትንም እዛ እንዲያድሩ ፈቅደውላቸዋል። ስለዚህ ግዴታ ባይሆን ኖሮ እነዚህ ሰዎች ማስፈቀድም አያስፈልጋቸውም ነበር። ቃሉ ራሱ ረኸሰ የሚለው አስሉ ግዴታ ሆኖ ለተወሰኑ ሰዎች በውስን ምክንያት ብቻ የሚፈቀድ መሆኑን ያሳያል ነው የሚሉት። እንደዚሁም ከዑመር ብን ኸጣብ በትክክለኛ ዘገባ እንደተላለፈው ዑመር ከልዓቀባ በስተኋላ ያኒ ከሚና ክልል ውጭ ያሉ ሰዎች እንዲመለሱ እና ወደ ሚና ክልል ገብተው እንዲያድሩ የሚያስገድዱ ሰዎችን ይልኩ ነበር። ወደ ሚና ክልል ገብታችሁ እደሩ ብለው የሚያስገድዱ ሰዎችን ይልኩ ነበር። በንግግራቸውም ሚና ከማደር ውጭ አማራጭ እንደሌለ ይገልጻሉ ማለት ነው። ግልጽ ነው። ስለዚህ እነዚህ ነገሮች ሲጠረቃቀሙ የሚያሳዩት ያው በሚና ማደር ግዴታ መሆኑን ነው። ግዴታ መሆኑን ነው። طيب ይህንን ስንል ከዚህኛውና ካለፉት ነገሮች ጋር በተያያዘ አንድ የምንጠቁመው ነገር ምንድን ነው? እነኚህ ቦታዎች ክልል አላቸው አይደል? ክልል አላቸው። ይሄ የሚና ክልል ነው። ይሄ የሙዝደሊፋ ክልል ነው። አረፋ ከዚህ እስከዚህ ነው። የታወቀ ክልል አለ። ከዚህ ክልል ውጭ ማደር አይፈቀድም አይደል? ነገር ግን ሰው በጣም በሚበዛበት እንደ ዛሬው ተጨባጭ አንዳንድ ጊዜ ቦታ ይጠፋል፣ ይሞላል። ያ ሲሆን ያለው አማራጭ ምንድን ነው?
አንዳንድ ዑለማዎች በቃ እዛ ቦታ ካላገኘ የትም ቦታ ሄዶ ማደር ይችላል ይላሉ። ለምሳሌ ወደ መካም ሆቴል ሄዶ ቢያድር ችግር የለውም የሚል ፈትዋ ይሰጠዋሉ። ግን የተሻለው አንድ ቦታ ላይ መቆየት ካልተቻለ ለዛ ይበልጥ የሚቀርበው ቦታ ላይ መሆን ነው የሚገባው። ስለዚህ ሚና ማደር ያልቻለ ከሚና አጠገብ ያሉ ቦታዎች ካገኘ እዛ መቆየት አለበት ወይም ማደር አለበት ማለት ነው። ሙዝደሊፋ ቦታ ካላገኘ ለሙዝደሊፋ የሚቀርብ ቦታ ያገኘ ሰው እዛ ነው መቆየት ያለበት። አረፋም እንደዚሁ ማለት ነው እንት ነው። ስለዚህ ከዚህ አንጻር ልንገነዘበው ይገባል ማለት ነው። ሌላው ከሐጅ ሱናዎች ወይም ተወዳጅ ተግባራት ውስጥ የጠቀሱት ደግሞ ጠዋፍ አልወዳዕ ነው። ቃል ወጠዋፍ አልወዳዕ። ጠዋፍ አልወዳዕ ማለት የመሰናበቻ ጠዋፍ ማለት ነው። የመሰናበቻ ጠዋፍ ማለት ነው። ይህ የመሰናበቻ ጠዋፍ ማለት የሚፈለግበት አንድ ሰው የሐጅ ስርዓቱን ሙሉ ለሙሉ ከጨረሰ በኋላ ያው የሚጨርሰው እንግዲህ ሚና ላይ ሆኖ ነው አይደለ? በዋነኝነት ያው የሚያልቀው ሚና ላይ ነው። ሚና በጨረሰበት ተመልሶ ወደ ካዕባ ሄዶ ጠዋፍ ሳያደርግበት ፊት ቀጥታ ወደ ሀገሩ መመለስን መከልከል ነው የተፈለገው። ምክንያቱም በፊት ሰዎች እንደዛ ያደርጉ ነበር። ማለትም ሚና 2 ቀን ወይም 3 ቀን አሳልፈው ማለት 2 ወይ 3 ስላቸው የትኞቹ ቀናት ነው ታውቃላችሁ? ከዒድ ቀን በኋላ ያሉት ማለት ነው። ዒድ ቀን ሳይቆጠር ከዛ በኋላ ያሉት ወይ 2 ቀን ወይ 3 ቀን መቆየት ነው። እነሱን ከጨረሰ በኋላ ወዲያው ወደ ሀገሩ ይመለሳል። ወደ መካ ራሱ መግባት ሳያስፈልገው ወይ መካም ገብቶም ከሆነ ጠዋፍ ሳያደርግ ያንን ያደርጉ ነበረ ሰዎች። መልእክተኛው ዓለይሂ ሰላቱ ወሰላም ከለከሉ። ላ የንፊረነ አሐዱን ሐታ የኩነ አኺሩ ዐህዲሂ አጠዋፈ ቢልበይት አሉ። አንድም ሰው የመጨረሻው የሐጅ ስርዓቱ ማጠናቀቂያ ጠዋፍ ሳይሆን በፊት እንዳይሄድ አሉ ማለት ነው። ግልጽ ነው። ታዲያ ይህ ሱና ነው ወይስ ግዴታ ነው? ያው ሙአሊፉ አሁንም ሱና ነው የሚለውን አቋም ነው የሚያንጸባርቁት። ግን እንደ ማስረጃ ግዴታ ነው የሚለውን የሚያመዝነው። ሱና ነው የሚለው ያው የማሊክያዎችም አቋም ነው። ነገር ግን ግዴታ እንደሆነ የሚያሳዩ ግልጽ ማስረጃዎች አሉ። ለምሳሌ ማ ጃአ ፊ ሰሒሕ በል ፊ ሰሒሐይን ዐን ኢብኒ ዐባስ ረዲየላሁ ተዓላ ዐንሁማ ቃል أمر الناس أن يكون آخر عهدهم بالبيت إلا أنه خفف عن المرأة الحائض إلى سوج يمجرشوا يسرعات ما تناققاتشوا البيت زند مالتم يا طواف يرقوا مالتنا البيت ينبالو كعبة تقبل يوم تهزوال كمان بتشان إيه تأزاز يقللوا إلا أنه خفف عن المرأة الحائض حيض لا يالج سيت بتشانو ይህን ሳታደርግ እንዴት ሄደ የተፈቀደላት? ግልጽ ነው አይደለም? ሐይድ ላይ ያለች ሴት በቂ ምክንያት አላት። ይህንን መተው ትችላለች። ሌላ ማካካሻ ያስፈልጋትን ተፈቅዶላታልና ማለት ነው። ታዲያ እሷ እንተፈቀደላት ይህንን እንድትተው እንጂ ጠዋፍ አልኢፋዳ እንድትተው አይደለም። ወለذلك ከዚህ በፊት እንደገለጽ ነው ሐፍሳን አስመልክተው መልእክተኛው ዓለይሂ ሰላቱ ወሰላም ሐይድ ላይ ነች ተብለው ሲነገራት ሐቢሰቱና ሂያ እንዴ ይዛ ልታቆየን ነው እንዲያሉ ማለት ጠዋፍ አልኢፋዳን ያላደረገች መስሏቸው ማለት ነው። ያላደረገች መስሏቸው ነው። አይ ያኔ እኮ ከሰዎች ጋር አድርጋለች ሲባል ፈልተንፊር ይዘናል እንግዲያውስ ትንቀሳቀሳሉ አያስፈልግ ግዴታዋ ማለት ዑዝር አላት ማለት ነው። ሐይድ ላይ ያለች ሴት ግልጽ ነው። المهم የተሻለውና ትክክለኛው አቋም ይሄ ጠዋፍ አልወዳዕ ግዴታ ነው የሚለው ነው። ዋጅብ ነው ያኔ ሩክን አይደለም ዋጅብ ነው። طيب ይህንን ከተገነዘብን ይህ ጠዋፍ አልወዳዕ የሚደረገው ያው እንደገለጽ ነው የሐጅ ስርዓት ሲያበቃ ነው። ዑምራ ያደረገ ሰው ጠዋፍ አልወዳዕ አያስፈልገውም على قول جماهير أهل العلم سلفا وخلفا የዑምራ ጠዋፍ አልወዳዕ የተወሰኑ ዑለማዎች ፈትዋ ልታዩ ትችላላችሁ። ግን ትክክለኛው ወላሁ አዕለም ጠዋፍ አልወዳዕ የተደነገገው ከሚና ቀጥታ የሚሄዱ ሰዎች ከዚህ በኋላ
እንደገና መልሰው ጠዋፍ እንዲያደርጉ ነው የመጨረሻ ስራቸው ጠዋፍ እንዲሆን እንጂ ዑምራ ያደረገ ሰው አያስፈልገውም ጠዋፈል ወዳዕ ማለት ነው። ሌላው ያው የመጨረሻው ተግባሩ እንዲሆን ሲባል አብዛኛዎቹ ዑለማዎች እንደሚሉት ከመካ ሲወጣ እንግዲህ መካ የገባ ሰው ለምንድን ነው የገባው? ሐጅ ለማድረግ ነው የገባውና ሐጅ ለማድረግ ስለገባ ሰው ነው የምናወራው። ከመካ ሊወጣ ሲል የመጨረሻው ተግባሩ እሱ መሆን አለበት ነው። በሌላ ነገር ይህንን ካደረገ በኋላ መቆየት የለበትም፣ ቶሎ መውጣት አለበት። መቆየት የለበትም ሲባል ዑዝር ካለው ለምሳሌ እንቅስቃሴ ጀመረ፣ መኪና ተሳፈረ፣ ግልጽ ነው። ወይም ደግሞ ቶሎ እቃ ለማስተካከል ወደ ሆቴል ገብቶ እቃውን ማደራጀት ያዘ፣ ወይ እቃውን ይዞ እንደገና መኪና ላይ ጫነ። ይሄ ሁሉ ኢንሻአላህ ችግር የለውም፣ ይህ ጉዳት የለውም ማለት ነው። ግልጽ ነው። ነገር ግን ከዚያ በላይ ለምሳሌ ጠዋፈል ወዳዕ አደረገና ቀኑ ተቀይሯል ተብሎ አንድ ቀን አደረ እንበል። አያድርጊያለሁ ብሎ መተው የለበትም፣ መድገሙ ነው የሚበልጠው ከጥንቃቄ አንጻርም ከዑለማዎቹ ዝግብም ለመዳን ማለት ነው። ከመካ ወጥቶ የሚመለስ ሰው ጠዋፈል ወዳዕን መድገም ያስፈልገዋል ማለት ጠዋፈል ወዳዕ አደረገ፣ ከዛ ወደ ሀገሩ አልሄደም። ግን ለምሳሌ ጅዳ ሰው ለመዘየር ወይ ለሆነ ምክንያት ሄደ፣ ወይ መዲና ሄደና ወደዚህ ተመለሰ፣ ውዝግብ አለበት። የተሻለው ወላሁ አዕለም አያስፈልገውም የሚል ነው። ምክንያቱም ዋናው ትልቁ ነገር በሐዲት ላይ ይሄ የተደነገገው የሐጁ ስርዓት መፈጸሚያ እንዲሆን ነው እንጂ ከጉዞ ጋር በዋነኝነት ተቆራኝቶ የተወሳበት ቦታ የለም። ያው ፉቃሃዎች በጣም አጥብቀው በብዛት ይህን ነገር ይጠቅሳሉ እንጂ ማለት ነው። ግን ያላደረገ ከሆነ ማድረጉ አይቀርም። እሱ አያጣላ ማለት ወደ መካ ጅዳ ሄደ አላደረገም፣ ጠዋፈል ወዳዕ ሲመለስ አደርጋለሁ ብሎ ነው። ያው ሲመለስ ያደርጋል፣ እሱ አያጨቃጭቀንም ማለት ነው። አልሙሂም ጠዋፈል ወዳዕ እንግዲህ ግዴታ ነው የሚለው የተሻለ አቋም ነው ማለት ነው። نعم. أحسن الله إليكم. قال رحمه الله: ويتجرد الرجل عند الإحرام من المخيط ويلبس إزارا ورداء من الغيم. طيب ምን ይላሉ? አንድ ሰው እንግዲህ ኢሕራም ውስጥ ሲገባ ማድረግ ያለበትን በዚያው እየጠቆሙን ነው እና ምናልባት ሱነን ውስጥ አስገብተውት ሊሆን ይችላል ይህንን አረፍተ ነገር። ግን እዚህ ላይ የተጠቀሰው ነገር ሁሉ ሱና ነው ለማለት ሳይሆን አንዳንድ አፈጻጸሙ ያው ሱና ስለሆነ ነው። ለማንኛውም ዝርዝር ማብራሪያው ወደፊት መሕዙራቱል ኢሕራም ወይም በኢሕራም ስርዓት ውስጥ የተከለከሉ ተግባራትን ስናብራራ የሚገለጽ ይሆናል። እዚህ ላይ ምንድን ነው ያሉት? ወየተጀረዱ ረጁሉ ዒንደል ኢሕራሚ ሚነል መኺጥ። አንድ ወንድ ሰው ኢሕራም ውስጥ ሲገባ ኢሕራም በዋነኛነት የሚፈለግበት ምን እንደሆነ አውቀናል። ንየቱ ድኹል ፊ ኑሱክ፣ የሐጅ ወይ ዑምራ ስርዓት ውስጥ ለመግባት መወሰን እንደሆነ ገልጸናል። ስለዚህ ዋናው መልበሱ አይደለም፣ ዋናው ቁም ነገር ንያው ነው እና ብዙ ዑለማዎች ያው ንያ ብቻውን ከሚሆን ከንያ ጋር ወይ ንግግር ወይ ተግባር መሆን ኖሮ ተገቢ ነው ይላሉ። እንደገለጽ ነው ወየተጀረዱ ረጁል ዒንደል ኢሕራም። ስለዚህ አረጁል የሚለው የሚያሳየው ይህ ገደብ የተፈለገበት ገለጻ እንደሆነ ማለት ሴት ይሄ ነገር አይመለከታትም። ሴት ኢሕራም ውስጥ ስትገባ የምትለብሰው ልብስ ሌላ ጊዜ የምትለብሰው ነው። ሌላ ጊዜ የምትለብሰው ማንኛውም ልብስ መልበስ ትችላለች ከሁለት ነገር በስተቀር ወደፊት ኢንሻአላህ እናየዋለን። እነሱም ለፊት ተብሎ የተሰራ እንደ ኒቃብ ወይም ለቡርቁ ያለ ልባስ፣ ሁለተኛ ደግሞ የእጅ ጓንት። ከዛ ውጭ ሁሉ ነገር ችግር የለም፣ ካልሲ የሚሆን ሌላ ነገር ማለት ነው። እና ይህን የሚያሳየው ደግሞ ፊ ሐዲስ ኢብኑ ዑመር ፊ ሪዋየት አልቡኻሪ ወላ ተንተቂቡ አልመርአቱ አልሙሕሪማ ወላ ተልበሱ አልቁፋዘይን ይላል። ከዚህ አንጻር የመጣ ነው ማለት ነው። ወንድ ልጅ ግን ሁለት ብትን ልብሶችን ብቻ ነው የሚለብሰው፣ ሁለት ብትን ልብሶችን ብቻ ነው የሚለብሰው እና እንግዲህ ኢሕራም ውስጥ ሲገባ ይህንንም መፈጸም አለበት። ልብሱ በራሱ ኢሕራም ሆኖ አይደለም። ልብ አላችሁ አይደል? ልብሱ በራሱ ኢሕራም ሆኖ ሳይሆን ያው ከማንኛውም ከኢሕራም ስርዓት ጋር የሚጋጩ ወይም በኢሕራም ስርዓት ውስጥ የተከለከሉ ተግባራትን መተው ስለሚገባው ይህንን ያደርጋል። عند الإحرام يعني عند نية الدخول في النسك ማለት ነው። ከምንድን ነው ራሱን የሚያራቆተውና የሚያላቅቀው? የተጀረዱ ማለት እንግዲህ ራሱን ማራቆትና ማላቀቅ ነው። ሚነል መኺጥ ከመኺጥ ምንድን ነው መኺጥ? መኺጥ የተሰፋ ክር ያለበት ነገር ማለት ነው። እንደዛ እኮ ነው በቋንቋ ደረጃ የተሰፋ ማለት ነው መኺጥ ማለት
ግን ዋናው ቋንቋዊ ትርጉም አይደለም። አስለን ሐዲስም ላይ የለም መኺጥ የሚል ነገር እንኳን ቁርአን ሐዲስም ላይ የለም መኺጥ የሚል። ይሄ የፉቃሃዎች ገለጻ ነው። ነዓም የተወሰኑ ታቢዒዎች አትባዕ ታቢዒን ይህንን ገለጻ ሲጠቀሙ ፉቃሃዎች በቃ ከዛ በኋላ ያንን ተቀብለው አሰራጩት እንጂ ሐዲስ ላይ ያለ ቃል አይደለም። ሐዲስ ላይ ያለው ምንድነው? መልእክተኛው ዓለይሂ ሰላቱ ወሰላም ለምሳሌ في الصحيحين من حديث عبد الله بن عمر አንድ ሰው ወደ እሳቸው መጣና ማ يلبس المحرم አላቸው። ሙሕሪም የሆነ ሰው ምንድነው የሚለብሰው ብሎ ጠየቃቸው። የጠየቃቸው ምን እንደሚለብስ ነው። እሳቸው ደግሞ ምን እንደማይለብስ ነገሩት። ማለት እነኚህን ተጠንቀቅ ከዛ ውጭ እንደፈለክ ማለት ነው። ግልጽ ሆነላችሁ? ማ يلبس المحرم አላቸው። من على ملتني عليه الصلاة والسلام لا تلبسوا القمص ولا العمائم ولا السراويلات ولا البرانس ولا الخفاف إلا أحد لا يجد النعلين فليلبس الخفين وليقطعهما أسفل من الكعبين ولا تلبسوا من الثياب شيئا مسه الزعفران ولا الورسل. أمست نجاروتين تكسلت النزين نجاروتين أتلبسها هون أنتكساتهم نزين أمست نجاروت لمن كذي قتلوا مجمر علي من محظورات الإحرام من تكسيس لهنا يعني نبرر الرواله بتشا كان نزيه كل كلاوش የምንገነዘበው ነገር ምንድነው? ሰዎች በተለምዶ በልካቸው ተሰፍተው የሚያጠልቁት ልብስ ማለት ነው። በልካቸው ስል ትልቅ ትንሽ መሆኑ ሳይሆን ለምሳሌ ለእጅ ቦታ ተበጅቶለት እጅ ማስገቢያ ተደርጎለት አንገት ማስገቢያ ተደርጎለት አጥልቀው የሚለብሱት ልባስ ነው። በተለምዶ የሚለበሰው ልባስ ማለት ነው። ባጭሩ ግልጽ ነው አይደል? ይሄንን ነው መልእክተኛው የከለከሉት። ይሄንን መልእክተኛው አለይሂ ሰላቱ ወሰላም ከለከሉ። ይህንን ነው ዑለማዎች ምን የሚሉት መኺጥ የሚሉት። ለምሳሌ ይኸው ዛሬኛ የምንለብሰው አይነት ጀለቢያ እንበለው ለምሳሌ ወይም ጃኬት እንበለው ሱሪ እንበለው ሱሪ ቁምጣም ይሁን ወይም ከዛም ያነሰ ከነቴራ በለው ሹራብ በለው እነዚህ ሁሉ ውስጥ ይካተታሉ ማለት ነው። እግር የሚለብሰው ደግሞ እንደ ኹፍ አይነት ወይም ካልሲም በለው ጓንትም እነዚህ ሁሉ ውስጥ ይካተታሉ ማለት ነው። እንደ ኮፍያ ራስን የሚሸፍን ነገርን መልበስ። ራስ የሚለየው ምንድነው? መሸፈኑ ራሱ ተከልክሏል። ጭንቅላት ሌላው ሰውነት ክፍል እንዳይሸፈን የሚል ህግ የለም። እንደዛ ነው እንዲያለው ነው። ከጭንቅላት ውጭ ያለው ነገር እኮ እንዳይሸፈን የሚል ህግ የለም። እንዳይሸፈን ከሆነ እንዴት ታዲያ ራቆቱን ሊሄድ ነው እንዴ? እንዳይሸፈን ሳይሆን ምን እንዳይለብስ ነው? የሚጠልቅ ልብስን እንዳይለብስ። ግልጽ ነው። ይሄንን ነው መኺጥ ብለው ዑለማዎች የሰየሙት ማለት ነው። ግልጽ ነው። طيب ያኔ ይሄንን ማድረጉ ተገቢ ነው። ይሄ ግዴታ ነው፣ የሚያጠራጥር አይደለም። ሰዎች መኺጥ የሚለውን ሲገነዘቡ ግንዛቤያቸው አብዛኛው ጊዜ ግድፈት እንዳለ የሚያሳየ የተሰፋ ክር የነካው ነገር ይለዋል። ክር ያልነካው ወይም መርፌ ያልነካው ጨርቅ አለ እንዴ ዱንያ ላይ? ያ አይደለም የሚፈለግበት። ግልጽ ነው። ሐታ ሌላው ቀርቶ የሚደንቃችሁ ማለት ነው ኖርማል ልብስ አሁን እንደዚህ የለበስነውን ጀለቢያ እንበል አንድ ሰው በውስጥ ገብቶ በደንብ ሳያጠልቅ ከላይ ዝም ብሎ እንደ ጋቢ ቢደርበው ይህ ምንም ችግር የለውም። وقد حكي الإجماع على ذلك تقريبا ሁሉም ዑለማዎች ይስማማሉ። ይህ ምንም ችግር እንደሌለው አልለበሰማ መኺጥ ለበሰ አይባልም። ከላይ እንደ ጋቢ ነው የደረበው ውስጥ ምንም ነገር አላስገባም። ገባችሁ አይደል? طيب ولذلك አንድ ብዙ ጊዜ ሰዎች የሚፈጠርባቸው ችግር አለ። ፕሌን ውስጥ አውሮፕላን ላይ ያው ሚቃት ሲደርሱ ኢሕራም ማድረግ መነየት አለባቸው አይደል? ከመነየት ጋር አብሮ ልብሱን ማዘጋጀቱ ተገቢ ነበር። ግን ልብሱን ቤት ይልኩታል። በካውንተር በኩል በውስጥ ካርጎ ተጭኖ እንዲሄድ ያደርጉታል መኪና ማነው ፕሌኑ ላይ እና በትንሿ ሻንጣ ለምሳሌ ይዘው መግባት ይችሉ ነበር። ፕሌን ውስጥ ራሱ ለመቀየር ማለት ነው። ያው መጸዳጃ ቤት ውስጥ ለመቀየር ፕሌን ውስጥ ይረሱታል። طيب ወይም ደግሞ ኤርፖርት ውስጥ ትዝ ይላቸዋል። ምንም ነገር አልያዙም፣ አልተዘጋጁ። ምንድነው መፍትሄው? ምንድነው መፍትሄው? ማለት ምንም አይነት የማካካሻ እርድ ሳይኖርባቸው መፍትሄ ማግኘት እንችላለን ለእንደዚህ አይነት ችግር? አዎ ልብ በሉ። ሱሪ መልበስ አይቻልም ተባብለን ነበር አይደል?
እንግዲህ አሁን በእጁ ሌላ ምንም ልብስ የለም። ሱሪ ለብሷል ሰውየው፣ ግልጽ ነው። እንደዚህ ቶብ ለብሷል እንበል፣ ወይ ጥምጣም አለው ወይ የሆነ ትልቅ ጃኬት ኮት አለው። ሱሪ መልበስ አይፈቀድም ግን ሲባል መልእክተኛው ዓለይሂ ሰላቱ ወሰላም ኢዛር ወይም እንግዲህ ሁለት ብትን ጨርቆች ናቸው አይደለም፣ ሪዳ እና ኢዛር። ሪዳ የላይኛው ነው፣ ኢዛር የታችኛው ነው፣ እንደ ሽርጥ ማለት ነው፣ ግን ብትን ነው። ኢዛር ያላገኘ ሰው ምን አሉ? ሱሪ ይልበሳል። وهذا في الصحيحين من حديث عبد الله بن عباس وجاء مثله عن جابر في صحيح مسلم قال من لم يجد إزارا فليلبس السراويل من لم يجد النعلين فليلبس الخفين ومن لم يجد إزارا فليلبس السراويل. إزار ያላገኘ ሰው ምን ይልበስ? ሱሪ ይልበሳል። ስለዚህ ሱሪ መልበስ ተፈቅዷል። በትክክለኛው አቋም ሱሪውን ፈጥቅ ማድረግ ማለት ስፌቱን በትኖ እንደ ቀሚስ እንዲሆን ማድረግ ግዴታ አይደለም አላሉማ መልእክተኛ። ቢሆን ኖር ይሉ ነበር። ልክ ኹፍን አስመልክተው ይቁረጠው እንዳሉ ሱሪንም እንደዛ ያድርገው ይሉ ነበር፣ ግን አላሉ። ያላገኘ ሰው ይችላል ለማለት ፈልጌ ነው። ዑዝር አለው አሁን ለጊዜው አይደል? ስለዚህ ይሄኛውን ሳሒባችንን ማለት ረስቶ የገባውን ወዳጃችንን ምን ብለን መልስ እንስጣው? አንደኛ ሱሪህን እንዳለ ተው። ከሱሪ ውጭ ያለውን ለምሳሌ ፓንት ምናምንም ታውልቅና ሱሪህን ብቻ ልበስ። አንድ መፍትሄ ተገኘ። የላይኛውን የሰውነት ክፍልስ ምን ታደርጋለህ? የለበስከው ቶብ ካለ አውልቀውና ልክ እንደ ጋቢ ከላይ ደርበው እንደ ሪዳ። ሌላ ነገር ከውስጥ ከነቴራ ምናምን አትለብስ። ምን ጥፋት አጥፍቷል ይሄ ሰው? አሁን ምንም ጥፋት አላጠፋ። ገባችሁ አይደል? የላይኛው ልብስን እንደ መኺጥ አድርጎ አልለበሰውም። ሱሪ ደግሞ ኢዛር ላላገኘ ሰው ተፈቅዶለታል። ስለዚህ እዛ ከደረሰ በኋላ ሻንጣውን ሲያገኝ ወዲያው ይቀይራል፣ ቶሎ ብሎ ይቀይራል። ምንም ማካካሻ አይጠበቅበትም ማለት ነው። ጥሩ መፍትሄ ነው። طيب ስለዚህ ይህን ማድረግ ይችላል ማለት ነው። قال ويتجرد الرجل عند الإحرام من المخيط። ስለዚህ ከእንዲህ አይነት ልባሶች ሁሉ ራሱን ያላቅቃል አንድ ሰው። ግልጽ ነው። ይህንን ካላደረገ ኢሕራም ውስጥ አልገባም ማለት አይደለም። ይህን ካላደረገ መሕዙር ሚን መሕዙራት الإحرام ፈጽሟል ማለትም በኢሕራም ስርዓት ላይ የተከለከለ ጥፋትን ፈጽሟል። ያ ደግሞ ራሱን የቻለ ወደፊት የምናብራራው ማካካሻ አለው እንጂ የሐጅ ስርዓት ውስጥ አልገባም ማለት አይደለም። ኢሕራም ውስጥ ገብቷል፣ በንያው ብቻ ይገባል ማለት ነው። ከዚህ በፊት እንዳብራራ ነው ማለት ልብሱም ቢለብስም ባይለብስም፣ ግን አሁን ማድረግ ያለበትን እየገለጹልን ነው። ነገር ግን የሚለብሰው ምንድን ነው? ሙሕሪም የሆነ ሰው ቃል ወየልበሱ ኢዛራን ወሪዳአን አብየضይኒ ነጭ ሽርጥ ነገርና ከላይ የሚጣፋ ብትን ጨርቅ ይለብሳል ማለት ነው። ሁለቱም ነጫጭ ቢሆን ይመረጣል ነው። ግልጽ ነው። ኢዛር ምንድን ነው? ሽርጥ ማለት ነው። ነገር ግን ልብ በሉ፣ ኢዛር የሚለው ቃል ሽርጥ ማለት ነው ሲባል እኛ የለመድነው ሽርጥ ምንድን ነው? የተሰፋ ነው አይደል? የተሰፋ ሙሉ ለሙሉ ማለት ነው። አንዳንድ ጊዜ እንዲህ ተደርገው ሙሉ ለሙሉ በቃ ሰው ሲሄድ እንዳያስቸግረው ተብሎ እንደ ቀሚስ ከላይ እስከታች የተሰፋ የኢሕራም ልብስ ይሸጣል። ይሄ አብዛኛዎቹ ዑለማዎች ዘንድ አይፈቀድም። ናም ከላይ ማያያዝ ተፈቅደዋል በቀበቶ እና በመሳሰሉት ነገሮች። ግን በዚህ መልኩ ሙሉ ለሙሉ ከላይ እስከታች ከተሰፋ ይሄ መኺጥ የሚለው ውስጥ ገባ። ስፌት ስለነካው አይደለም ማለት ነው። የሚጠለቅ ነገር ሆና ቀሚስ እንደሚለበሰው ተለበሰ ማለት ነው። አሁን ይህንን የሚፈቅዱ ጥቂት የሚባሉ ዑለማዎች አሉ በዘመናችን፣ ግን አብዛኛዎቹ ዑለማዎች ይህን ተቃውሟታል። መኺጥ የሚባለው ገለጻ ውስጥ ይካተታል ማለት ነው። ስለዚህ ኢዛር ሲባል ሽርጥ ተብሎ ስለሚፈሰር ሽርጥ ደግሞ እኛ በለመድ ነው ያው እንደዚህ የተሰፋ ስለሆነ ያ ይቻላል ለማለት አይደለም። ከስር ብትን በሆነ መልኩ ተጠቅልሎ የሚለበስ ነው ማለት ነው። ይሄ ኢዛር ይባላል። እዚህ ላይ የሚፈልገው ሪዳ የሚባለው ደግሞ ከላይ እንደ ኩታ ወይም እንደ ጋቢ የሚደረግ ብትን ጨርቅ ነው። እሱ ግልጽ ነው። እሱንም የተወሰኑ ዑለማዎች ከመዝሀብ ሻፊዕያ ወገይሪሂም ሲያስቸግረው አንድ ቦታ ወይ የሆነ ቦታ ማያያዝ ይፈቅዳሉ። ነገር ግን ከመጀመሪያ እስከ ከላይ እስከታች በደንብ የተሰፋ እንዲመች ተደርጎ የተሰራ ከሆነ ይሄ ከሸሚዝ ከምናምን በትንሹ ነው የሚለየው አይደል? ስለዚህም አይሆንም ማለት ነው። ቀለሙን በተመለከተ ግዴታ የሆነ ትእዛዝ የለም። ምናልባት ሙአሊፉ እዚህ ላይ በዋነኝነት ያሰቡትም እችኛዋን ነጥብ ለመጥቀስ ሊሆን ይችላል። ሱነኖች ውስጥ አካተውት ማለት ነው። ምን የሚለውን አብየضይን የሚለው ነጭ መሆናቸው ሱናው ይሄ ነው። ሱናው ይሄ ነው፣ ነጭ መሆናቸው ነው አይደል እንዴ? እንጂ ሌላው ነገር እኮ
ግዴታ ነው በመሰረቱ እና ነጭ መሆናቸው የተወደደ መሆኑን የሚያሳዩ ጥቅል ማስረጃዎች ናቸው በብዛት ያሉት። መልእክተኛው ዓለይሂ ሰላቱ ወሰላም في الحديث ابن عباس الذي أخرجه أحمد وأبو داود وغيرهما البسوا من الثياب البيض البسوا من ثيابكم البيض فإنها من خير ثيابكم وكفنوا فيها موتاكم ይላሉ። ከልብሶቻችሁ ነጭ ልበሱ የተሻለው ልብስ እሱ ነውና የሚሞተውንም ሰው ስትከፍኑ በሱ ከፍኑ ብለዋል። ስለዚህ ያው ነጭ መልበስ የተወደደ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ነጭ ልብስን ይወዱ ነበር። ከዚህ አንጻር ነው እንጂ ከነጭ ውጪ አይደነገግም ማለት አይደለም። ያው አንዳንድ ዘገባዎች ላይ ሐጀቱል ወዳዕ መልእክተኛው የለበሱት አረንጓዴ ነው የሚልም ዘገባ አለ። አረንጓዴ ነበር እና ዞሮ ዞሮ ይሄኛው ነው ሱናህ የሚባለው ማለት ነው። ይሄኛው ነው ሱናህ የሚባለው። ከዛ ውጭ ከዚህ ጋር የተያያዘ ማለት የተከለከሉት የልብስ አይነቶችን ዘርዘር ባለመልኩ የምናየው ከዚህ በኋላ ባለው ክፍል ላይ ሙአሊፉ محظورات الإحرام ሲጠቅሱ መጀመሪያ ላይ የሚጠቅሱት ይሄንን ስለሆነ ያኔ ይሆናል ማለት ነው። هذا والله أعلم وصلى الله وسلم وبارك على عبده ورسوله محمد وآله وصحبه أجمعين.